በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 16 ቀን የሚነበብ የሚጸለይ የእናታችን የኪዳነ ምሕረት ድርሳን ይህ ነው። ልመናዋ ክብሯ የልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። አምላክ የአባቴ ዮሐንስን ሀብት ሰጠኝ። በዚያችን ቤት ሐዋርያት ሁላቸው ተሰብስበው ነበር። እርሱም ሥርዓቱን ሁሉ ጽፎ በበሮቹ ላይ ሆኖ ሰጠኝ። እኔም ዮሐንስ ይህን ሲጽፍ እነሆ መለከተው ነበር። ያም ጽሑፍ ልጄ አብሮኮሮስ ሆይ የእመቤታችን የዕርገቷን ዜና ጻፍ የሚል ነው። በዚያም ቦታ የጌታችን ደቀ መዛሙርት ሁላቸው ተሰብስበው ነበር። ስሜን ባነበብኩ ጊዜ እጅግ ተሰኘሁኝ። ከመምህሬ ዮሐንስ ጋርም ሳለሁ ስለደረሱብኝ መከራዎች ሁሉ ይህን ያህል ጸጋ ተሰጠኝ አልሁኝ። መምህሬ ዮሐንስ በታላቁ ቤት ውስጥ ነበር። ልጄ አብሮኮሮስ ሆይ በቅድስት ድንግል ማርያም መታሰቢያ ቀን ወደዚህች ማዕድ ትደርስ ዘንድ እነሆ ጌታችን ኢየሱስ ክርስቶስ ጠራህ አለኝ። ለዘላለሙ የመታሰቢያ ቀን ይህ ነውና ለበዓልም ወደዚህ የሚመጣ ሰው ንዑድ ክቡር ነው፣ ሐዘን መከራ የለበትምና። ዳግመኛም በቤቱ ውስጥ የመለከት ድምፅ ሰማሁኝ። ከወደ ላይ በተሰማው ቃልም ሁሉም ከዚያ ደረሰ። 19 የተከፈቱ በሮችን አየሁኝ። በውስጣቸውም ሊቃነ መላእክት አንዱ ከአንዱ ጋር ቆመው ነበር። እነርሱም የዚያች በር ጠባቂዎች ናቸው። ከዚህ በኋላ ወርቅን ብሩህ ዕንቁንና ዙፋኖችን የተመላች በርን አየሁኝ። 12 ሐዋርያት ከዚያ ተቀምጠው ነበር። ብዙ መላእክት የወርቅ ዘውድ የተቀዳጁ ሰራዊተ መላእክት ከዚያ ነበሩ። በእጃቸውም የብርሃን መስቀል ይዘዋል። ወደዚያች ቤት እስከሚገባ ድረስ ሁሉም በየነገዳቸው በጌታችን በኢየሱስ ክርስቶስ ፊት ቆመው ነበር። መላእክት ሁላቸው ክንፋቸውን እያጣፉ አሸናፊ እግዚአብሔር ቅዱስ፣ ክቡር፣ ንጹሕ፣ ልዩ ነው እያሉ ያመሰግናሉ። እኔም አብሮኮሮስ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መምህሬ ዮሐንስን እጅ ሲነሳ አየሁት። ዮሐንስም ጌታዬ ይቅር በለኝ፣ አንተ እኔን ከሰው ልጆች ሁሉ እጅግ አክብረኸኛልና እያለ ከፊቱ ሰገደለት። በሕይወተ ሥጋ ሳለሁ ከምድር ወደ ገነት ለማድረግ የተዘጋጀው አድርገህ ወደዚህ ወደ ዕረፍት ቦታና የመንፈስ ቅዱስ ማደሪያ ወደ ሆነው ቤት ጠራኸኝ አለው። ጌታም ዮሐንስን ዛሬ በእናቴ ማርያም የዕርገት ቀን ጠራሁ አለው። በዚህች በእናቴ ማርያም የዕርገት መታሰቢያ ቀንም ግብር ያገባውን ወይም ለነዳያን ለምስኪናንም ለታመሙ ሰዎችም ምጽዋት የሰጠውን ከተጠሙት ለአንዱ አንድ ጽዋ ቀዝቃዛ ውሃ ያጠጣውን በእናቴ ስም በእውነት ዋጋውን አላስቀርበትም። በመንግሥተ ሰማይም ፍጹም ዕረፍትን ሰጠዋለሁ እንጂ የአባቴን ፍቃድ ከማይፈጽሙ ከሁላቸው አጣን ጋር የገሃነም መከራም አያገኘውም። እኔ ግን ጌታዬ እናትህ ማርያም ያለችው ቦታ ወዴት ነው አልኩት። ከዚህ ሁሉ ምስጋና ጋር ነው እርሷ ግን ከዚህ የለች አልሁት። ጌታ ኢየሱስ ክርስቶስም መለሰልኝ፣ ልጄ ዮሐንስ ከወንድሞች ጋር ታላቅ ክብርን ታዩ ዘንድ ወደዚህ ሳትመጣ እንዳታድር አለኝ። ያን ጊዜ አባቴ ዮሐንስ ከደቀ መዛሙርቱ በፊት ወደ እመቤታችን ማርያም ቤት ሄደ። እነሆ ሊነገር በማይችል በታላቅ ክብር ወደ ቤተ ክርስቲያን መጣች። ሰማያውያን ሰራዊተ መላእክት ሁላቸው ልጇ ወዳጇም ክርስቶስን እያመሰገኑት ነበር። እርሷም ከ12ቱ ደቀ መዛሙርቱ ጋር በቤተ ክርስቲያን ውስጥ ተቀምጣ ሳለ እግዚአብሔር ያለ ነውር ያለ ነቀፋ የወለድሽኝ እናቴ ነይ ወደ እኔ ቅረቢ እያለ ከደቀ መዛሙርቱ ጋር ተነጋገረ። እመቤታችን ንጽሕት ድንግል ማርያምም ወደ እውነተኛ ንጉሥ ወደ ልጄ ኢየሱስ ክርስቶስ ቀርበ ምስጢርን ታይ ዘንድ ወዳጄና ብላ ጠራችኝ። እነሆ ስለ ኃጥአን ታማልድ ዘንድ የምሕረት ቃል ኪዳንን ታገኛለህ አለችኝ። ልመናዋ ክብሯ የልጇም ቸርነት ለዘላለም ከሁላችን ጋር ይደርብን አሜን። ልመናዋ ክብሯ ከሁላችን ጋር ለዘላለሙ ይደርብንና የምሕረት እናት የእመቤታችን የቅድስተ ቅዱሳን ድንግል ማርያም ተአምር ነው። በዚህች ቀን የክርስቲያን ጩኸታቸው ልቅሷቸውም ሐዘናቸውም ከእግዚአብሔር ዘንድ ስለደረሰ
እነሆ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እጆቹን ዘርግቶ በስምሽ ምሕረትን የሚጠይቁኝ ሰዎች ጸሎታቸውን ሰማቸው እያለ ተናገረ። እናቴ ሆይ ወደኔ መጣሽነ? በዚህ ዕለት እስከ ዘላለሙ ድረስ ተድላ ደስታ ይሆናል። ንጽሕት እናቴ ይልቁንም ቅዱስ ሲሆን እርገትሽ በዚህች ቤተክርስቲያን ተድላ ደስታ ይሆናል አለ። እመቤታችንም ፈጣሪ ንጉሴ ልጄ ወዳጄ ሆይ ቸር ከሚሆን ከአባትህ ማህያዊ ከሚሆን ከመንፈስ ቅዱስ ጋር ለፍጥረቱ ሁሉ ምድራዊ ሀብትን ሰማያዊ ሀብትንም የምታድል አንተ ነህ አለችው። ዛሬም ዘወትርም ለዘላለሙ አሜን። የእመቤታችን የቅድስተ ቅዱሳን የድንግል ማርያም ረድኤትና በረከቷ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት በዕለተ ሐሙስ የሚነበብ የሚጸለይ የእናታችን የኪዳነ ምሕረት ድርሳን ይህ ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም እናቱን ድንግል ማርያምን ለዓለሙ ሁሉ ሕይወት የሚሆን በጎ ልመናን ጠየቅሽኝ ብሎ መለሰላት። ይህን ፈቃድሽን ብዙ ሰው ሳይፈጠር ለአዳም ሔዋንን በሰጠነው ጊዜ አስቀድሞ አባቴ አስቦታል። ይህች ስም ሕይወት ናት እያለም ስሟን እንዲጠራ ትንቢትን በገለጽንለት ጊዜ አባቴ አስቀድሞ አስቦታል። ይህች ስም ስለ አንቺ የተነገረች ትንቢት እንጂ የእርሷ ስም አይደለችም። ሔዋን ግን አጥፊ ናት እንጂ ሕይወት አይደለችም፣ የጥፋትን ሥራ የጀመረች ናትና። ሕይወትስ ይቅርታን ለሁሉ የምትለምኝ እናቴ አንቺ ነሽ። ቃል ኪዳን ገባንላት ከልጅ ልጅህ ተወልጄ አድንሃለሁ በማለትም አንቺን ቃል ኪዳን ትሁንህ ብለን ሰጠነው። ለአብርሃምም ስለ አንቺ ቃል ኪዳንን ሰጠነው። እግዚአብሔር ለአብርሃም እንዲህ አለው፣ በልጅህ በይስሐቅ ዘር ይጠራልሃል። ለያዕቆብ በወርቅ መሰላል አምሳል ብገለጽለት እኔ በማኅፀንሽ አደሩ። ለሙሴ እሳትና ቅጠሉ ተዋህዶ በእንጨት አምሳል ብገለጽለት ቅጠሏ ሳይቃጠል ሳይጠወልግ እንደቀረ ባሕርየ መለኮቴ ሳያቃጥልሽ በማኅፀንሽ ተሸከምሽኝ። እናቴ ሆይ በኪሩቤል ሰረገላ የምቀመጥ የሰማይና የምድር ንጉሥ ስሆን በወለድሽን ጊዜ በበረት የተኛሁትን ትሕትናዬን አላየሽምን? ሰማይን በደመና የምጋርድ እኔ በጨርቅ ተጠቀለልሁ። እናቴ ሆይ እኔ ቅድመ ዓለም የነበርኩ ፍጥረቱን ሁሉ የምመግብ ስሆን ከጡቶችሽ ወተትን ባጣው ጊዜ ሕፃን ሆኜ ሳለቅስ ትሕትናዬን አላየሽምን? እናቴ ሆይ ስለኔ እንጀራ በለመንሻት ጊዜ ኮቲባ ከእጅሽ ነጥቃ እኔን በምድር ላይ ብትጥለኝ የታገስኩትን መታገስ አላየሽምን? እናቴ ሆይ በክፉዎች አይሁድ እጅ ተይዤ በፍርድ አደባባይ መቆሜን አላየሽምን? እናቴ ሆይ የፊቴን መጸፋት የራሴን መመታት የሰውነቴን መገረፍ መስቀል ተሸክሜ ከሊቶስጥራ እስከ ቀራንዮ መመላለሴን አላየሽምን? እናቴ ሆይ የእጄን የእግሬን መቸንከር በራሴ ላይ የደፉትንም አክሊል ሶቅ የጎድኔን መወጋት አላየሽምን? ከዚህ ሁሉ የሚበዛውንም አልነገርኩሽምን? እናቴ ሆይ ይህ ሁሉ የደረሰብኝ የኔንና ይህን ዓለም ለማደን ውረድ ተወለድ ብሎ የላከኝ አባቴን ፍቃድ ፈጽም ዘንድ ስጋሽን በመልበሴ ነው። አስቀድሞ በነቢዩ ኢሳይያስ አንደበት ስለ ሕዝብ ኃጢአት ልጄ ለሞት ደረሰ ብሎ ተናግሯልና። አሁንም እናቴ ሆይ ድካምሽና ድካሜ እኩል ነው። እኔ የዓለም መድኃኒት ነኝ፣ አንቺም የዓለም መድኃኒት ነሽና አንቺ ምሕረትን የምትለምኝ ነሽ፣ እኔ ይቅር ባይ ነኝና። ልመናዋ ክብሯ የልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጾ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውም ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና ያደመጠ
በደለኛና ሁሉን የምታስምር የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያን ሕዝበ ክርስቲያኑን ሁሉ በቸርነቱ ይጎብኘን ለዘላለሙ አሜን። አቡነ ዘበሰማያት